ነገሮች በዚሁ ከቀጠሉ ግን ወደ ጦርነት መግባታችን የማይቀር ነው። ጦርነት ከፈለገች ትግጠመን እስከ ማለትም ደርሰዋል። የራሳችን ወደብ ካልተሰጠን ጦርነት የማይቀር ነው ማለታቸው ዓለም አቀፉ ማህበረሰብ ምን መፍትሄ ይሰጣል የሚለው በጉጉት ይጠበቃል። ዩጋንዳ አፈነዳችው። የባህር በር ካልተሰጠን ወደ ጦርነት እንገባለን። የዩጋንዳው መሪ ዩዌሪ ሙሴቬኒ የኢትዮጵያን የወቅቱን የልብ ትርታ የሚያዳምጥ ንግግር ከሰሞኑ አሰምተዋል። ፈጣሪ ለምድራችን ለሰጠው ውቅያኖስና ባህር ሀገሬ ዩጋንዳ ክፈይ የምትባልበት ምክንያት የለም ሲሉ የተደመጡት ሙሴቬኒ የባህር በር ሀገራቸው ሊሰጣት እንደሚገባም ሞግተዋል። But that ocean belongs to me because where is my ocean? I am entitled to that ocean. In future we are going to have wars. በአንድ ፎቅ ላይ የሚኖሩ ሰዎችን እንደ ምሳሌ የጠቀሱት ሙሴቬኒ ምድር ላይ የሚኖረው ሰው በሙሉ ፎቁ የኔ ነው ብሎ ስንገባም ስንወጣም ታሪፍና ቀረጥ ክፈሉ የሚለን ከሆነ አብረን እንዴት በአንድ ፎቅ መኖር መቀጠል እንችላለን ሲሉም ጠይቀዋል። የባህር በር የሌላቸው እንደ ዩጋንዳ ያሉ ሀገራት የባህር በር ባላቸው ጎረቤት ሀገራት ከአቅም በላይ እየተበዘበዙ መሆኑን የተናገሩት ሙሴቬኒ ሁኔታውን ለመቀየር ከታንዛኒያና ከኬንያ ጋር ማብቂያ የሌለው ንግግር ሲደረግ ቢኖርም ዩጋንዳ መፍትሄ እንዳጣችለት ተናግረዋል። ነገሮች በዚሁ ከቀጠሉ ግን ወደ ጦርነት መግባታችን የማይቀር ነው ሲሉም አስጠንቅቀዋል። የዩጋንዳው መሪ ዩዌሪ ካጉታ ሙሴቬኒ ይህንን ንግግር ማድረጋቸውን ተከትሎ ኬንያዎች ተቆጥተዋል። ጦርነት ከፈለገች ዩጋንዳ ትግጠመን እስከ ማለትም ደርሰዋል። ዩጋንዳ በኬንያዎቹ የላሙና የሞምባሳ ወደቦች በሰፊው የምትጠቀም ሀገር ስትሆን ከዚያ በመለስም በታንዛኒያ ወደብም ትገለገላለች። አሁን ላይ ለወደብ የምትከፍለው ክፍያ እንዳስመረራት የተናገሩት ሙሴቬኒ የራሳችን ወደብ ካልተሰጠን ጦርነት የማይቀር ነው ማለታቸው ከኬንያውያን አልፎ ታንዛኒያኖችንም የሚያስቆጣ ነው ተብሏል። ይህ ጉዳይ ኢትዮጵያ የባህር በር ያስፈልገኛል ብላ በመጠየቋ የተነሳ በዙሪያዋ ካሉ እንደ ጅቡቲ፣ ሶማሊያና ኤርትራ ካሉ ሀገራት የገጠማትን አይነት ጭቅጭቅ መፍጠሩ የማይቀር ይመስላል። ነገሩን እንደሚከተለው ተፋርገን እናስቃኛችሁ። ታላቅ የምስራች ለ10 እድለኞች ብቻ በካሬ 85500 በመሃል ሜክሲኮ የአፍሪካ ህብረት ጎረቤት ከባለ 1 እስከ ባለ 3 መኝታ ማለትም ከ78 እስከ 158 ካሬ ለሽያጭ ይዘን ቀርበናል። ታዲያ የቤት ባለቤት ለመሆን ከርሶ የሚጠበቀው 670 ሺህ ብር ማለትም 10 በመቶ ቅድመ ክፍያ መክፈል ነው። ቀሪውን ደግሞ ከወለድ ነፃ በሆነ አከፋፈል ይዘንሎት መተናል። በዚህ አላበቃንም። ነግደው የሚያተርፉባቸውን ሱቆች በኔት ኤሪያ ከ12 ካሬ ጀምሮ በተለያየ ካሬ አማራጭ ለሽያጭ ይዘንሎት ቀርበናል። በ0944 82 82 81 ወይም በ0913 12 70 31 ሳይዘገዩ ይደውሉ። ዩጋንዳ የምስራቅ አፍሪካ ማህበረሰብ በሚባለው የሀገራት ስብስብ ውስጥ አባል ናት። የምስራቅና መካከለኛው አፍሪካ የኢኮኖሚ ማህበረሰብ ወይም ኢኮዋስ አባልም ናት። የአፍሪካ ቀንድን የተጎራበተች ስትሆን የታላላቅ ሐይቆች አካባቢ ሀገራት ከሚባሉት አንዷም ናት። ዩጋንዳ ልክ እንደ ኢትዮጵያ፣ ደቡብ ሱዳን፣ ሩዋንዳ፣ ብሩንዲና ዴሞክራቲክ ኮንጎ ሁሉ የባህር በር ባላቸው በምስራቅ አፍሪካ ሀገራት ወደቦች ላይ ጥገኛ ናት። ለእነኛ ሀገራት ዋና የወደብ አገልግሎት አቅራቢዎቹ ደግሞ የህንድ ውቅያኖስን በሰፊው ተጎራብተው የተዘረጉት ኬንያና ታንዛኒያ ናቸው። ትልቁ ወይም 40 ጫማ የሚባለው አንድ ዕቃ መጫኛ ኮንቴነር 12.19 ሜትር ርዝመት፣ 2.44 ሜትር ስፋትና 2.59 ሜትር ቁመት አለው። ይህን ኮንቴነር ከዱባይ ጭኖ ሞምባሳ ወደብ ለማድረስ የሚፈጀው እስከ $1700 ድረስ ብቻ ነው። ይሁን እንጂ ይህንኑ ኮንቴነር በመኪና ጭኖ ከሞምባሳ ወደ ዩጋንዳ ካምፓላ ለማድረስ $3800 ያስወጣል ነው የሚባለው። አነስተኛ ለሚባለው ለ20 ጫማ ኮንቴነር ደግሞ ወጪው $2250 ይሆናል።
ከኬንያ ወደቦች ኮንቴይነር ጭኖ ዩጋንዳ ማድረስ እጅግ ውድ ዋጋ የሚያስወጣ ሲሆን ሀገሪቱ በዚህ በእጅጉ ትማረራለች። የዩጋንዳ 80 በመቶ ሸቀጥ በሞምባሳ ወደብ የሚገባ ሲሆን 20 በመቶ ደግሞ በታንዛኒያው ዳሬ ሰላም ወደብ በኩል ይገባል። ሞምባሳ ወደብ ላይ የዩጋንዳ ንብረት የሆነ የጭነት ኮንቴይነር ለ15 ቀናት በነፃ መቆየት የሚችል ሲሆን በዳሬ ሰላም ደግሞ 30 ቀናት መቆየት ይፈቀድለታል። ከ15 ቀን በኋላ ግን በየቀኑ $40 ለአንድ ኮንቴይነር ለመክፈል ትገደዳለች። ዩጋንዳ ይህን ችግር ለመቅረፍ ከሞምባሳ በ2 ቀናት ኮንቴይነር ጭኖ ለማስገባት የሚያስችል ስርዓት ብትዘረጋም ዳሩ ግን ይህን ማስፈጸም አልተቻላትም። በዩጋንዳና በሞምባሳ ወደብ መካከል የባቡር መስመር የተዘረጋ ቢሆንም የባቡር መስመሩ ግን 75 በመቶ ከአቅም በታች አገልግሎት የሚሰጥ ደካማ ነው። በየሳምንቱ ከ22 ኮንቴይነር በላይ ማድረስ የማይችል የባቡር መስመርም ነው ይባላል። በመኪና አንድ ኮንቴይነርን ለመጫን $3500 ይጠይቃል። ባቡሩ በትክክል ቢሰራ ኖሮ ከዚህ ገንዘብ በግማሽ በሚያንስ ዋጋ ኮንቴይነር መጫን ይቻል ነበር። ከሞምባሳ እስከ ካምፓላ 1169 ኪሎ ሜትር ነው ርቀቱ። ይህን መንገድ አቆራርጠው የዩጋንዳን ሸቀጥ የሚያደርሱ የጭነት መኪኖች ከወደብ ጀምሮ በየጉምሩክ ኬላው ብዙ አበሳ ያያሉ ነው የሚባለው። አንድ የዩጋንዳ ጭነት መኪና አሽከርካሪ ኬንያ ድንበር ገብቶ ለማሽከርከር $249 ይከፍላል። አንድ ኬንያዊ የጭነት ባለመኪና ግን ዩጋንዳ ድንበር ውስጥ ለማሽከርከር ከ$50 በላይ አይከፍልም ነው የሚባለው። ወደብ ያለው ሀገር ዜጋ መሆን ልክ እንደዚህ በጎረቤት ሀገር ጭምር በድሎት ለመስተናገድ ማስቻሉ ይገርማል። ወደብ አልባ ሀገራት ሁሌም ወደብ ላላቸው ሲሰግዱ እንደሚኖሩ ከዩጋንዳና ከኬንያ ግንኙነት መታዘብ ይቻላል። ዩጋንዳ በብዙ መነሻ ምክንያቶች የተነሳ በኬንያ የምታስገባውን ሸቀጥ ወደ ታንዛኒያ በከፊል ለማዞር ተገዳለች። ዴሞክራቲክ ኮንጎ 42 በመቶ፣ ዛምቢያ 23 በመቶ፣ ሩዋንዳ 19 በመቶ፣ ማላዊ 7 በመቶ፣ ብሩንዲ 6 በመቶ ሸቀጦቻቸውን ለማስገባት የዳሬ ሰላም ኮሪደርን የሚጠቀሙ ሲሆን ዩጋንዳ ደግሞ 20 በመቶ አድርሰዋለች። ይሁን እንጂ አንድ ኮንቴነር ከዳሬ ሰላም ዩጋንዳ ከ4 እስከ 5 ቀናት እንዲሁም $4500 ይፈጃል ይባላል። ከሞምባሳ ግን በ3 ቀናት በ$3000 ማስገባት ይቻላል። ከካምፓላ ሞምባሳ 1100፣ ከካምፓላ ዳሬ ሰላም ግን 1400 ኪሎ ሜትር በመንገድ የሚርቅ ነው። ስለሆነም ዩጋንዳ የፈለገ ቢሆን ከኬንያ ጥገኝነት መላቀቅ እንደሚከብዳት ይነገራል። የዩጋንዳ ሕዝብ ቁጥር 50 ሚሊዮን ሲሆን ዋና ኢኮኖሚዋ በግብርና ላይ የተመሰረተ የባህር በር የሌላት እጅግ ድሃ ከሚባሉ ሀገራት ተርታም የምትሰለፍ ሀገር ናት። ከኬንያ፣ ከታንዛኒያ፣ ከሩዋንዳ፣ ከደቡብ ሱዳንና ከዴሞክራቲክ ኮንጎም ጋር ድንበር ትዋሰናለች። ጥቅል ኢኮኖሚዋ በመግዛት አቅም ማለትም ፐርቼዚንግ ፓወር ፓሪቲ ወደ $187 ቢሊዮን ሲገመት ኖሚናል በሚባለው ጂዲፒ ደግሞ $64 ቢሊዮን መሆኑ ይነገራል። የህዝቡ የነፍስ ወከፍ ዓመታዊ ገቢ $1300 መድረሱም ይነገራል። ለአራተኛ ዙር ሀገራዊ የእድገት መርሃ ግብር በመከወል ላይ የምትገኘው ዩጋንዳ በቅርብ ዓመታት ኢኮኖሚዋ በፈጣን ሁኔታ እያደገም ነው ይባላል። ዘንድሮም ቢሆን እስከ 7 በመቶ ጥቅል ኢኮኖሚያዊ እድገት እንደሚኖራት ይገመታል። ግብርና መስክ ለጥቅል ኢኮኖሚው 24 በመቶ ድርሻ ያለው ሲሆን የዩጋንዳን 72 በመቶ የሥራ ኃይልም የያዘ ነው። ዋና የወጪ ንግድ ምርቷ የሚባሉት ደግሞ ወርቅና ቡና ናቸው። ቡና በተለይም በቅርብ ጊዜ ኢትዮጵያንም ያሸነፈችበት ምርት ሆኗል። ከቡና ኤክስፖርት $2.2 ቢሊዮን በማግኘት ኢትዮጵያን ቀድማለች። በግንቦት 2025 ብቻ ዩጋንዳ 47000 ቶን ቡና ስትልክ ኢትዮጵያ ግን 43000 ቶን ቡና ብቻ ነው መላክ የቻለችው። በዩጋንዳ ቡና 30 በመቶ የኤክስፖርቷን ድርሻ የሚሸፍን ሲሆን ለ1.7 ሚሊዮን ህዝቦች ዋና የገቢ ምንጫቸውም ነው። የዩጋንዳ መንግስት ነፃ የችግኝና የማዳበሪያ አቅርቦት ላይ በሰፊው በመሰማራቱ ነው ቡና በሀገሪቱ ዋነኛው የገቢ ምንጭ እየሆነ የመጣው ተብሏል። ዩጋንዳ ድሃ ብትሆንም የመልማት ተስፋ ግን ያላት ሀገር ናት። የዋጋ ንረት በዩጋንዳ ከ5 በመቶ አይበልጥም። በተለይም ምግብ ነክ ሸቀጥ ርካሽ ነው። ዩጋንዳ የኮፐር፣ የኮባልት፣ የአይረንና ሌሎችም ውድ ማዕድናት ክምችት አላት።
ዩጋንዳ የነዳጅ ዘይትም ያገኘች ሀገር ስትሆን ከ2026 ጀምሮ ወደ ውጪ ለመላክ እየተዘጋጀችም ትገኛለች። ዩጋንዳ በዚህ ብቻ ሳይሆን በቱሪዝም ዘርፍም በርካታ እድሎች ያሏት ሀገር ናት። ይሁን እንጂ ይህን ሁሉ የመልማት ተስፋዋን ሁለት ነገሮች በመሰረታዊነት አንቀው ይዘውታል። አንዱ ሀገሪቱ ወደብ አልባ መሆኗ ሲሆን፣ ሌላው ደግሞ ዴሞክራሲና የተረጋጋ የፖለቲካ ስርዓት አለመገንባቷ ነው። የዩጋንዳው መሪ ዩዌሪ ሙሴቪኒ ከሰሞኑ ያፈነዱት የባህር በር ልናገኝ ይገባል የሚለው ጥያቄ የዩጋንዳ ቁልፍና መሰረታዊ ጉዳይ ነው። ዩቢሲ ለተባለው ቴሌቪዥን በቅርቡ ቃለ መጠይቅ ያደረጉት ሙሴቪኒ የታለ ውቅያኖሳችን ሲሉም ጠይቀዋል። ባህር ማግኘት አለብን፣ ያለበለዚያ አንድ ቀን ጦርነት ይፈነዳል፣ ወደ ግጭትም እንገባለን ሲሉም አስደንጋጭ ንግግርን አድርገዋል። ወደብ አልባ የአፍሪካ ሀገራት ኢፍትሃዊ በሆነ ዓለም አቀፍ ሕግ የጂኦግራፊ እስረኛ መሆናቸውንም ተናግረዋል። ሙሴቪኒ በንግግራቸው የአፍሪካ ፖለቲካ ተቋማት ፍትሃዊ አይደሉም፣ በርካታ ሀገራት የባህር በር ሲኖራቸው አንዳንድ ሀገራት ግን በሩ ተከርችሞባቸዋል፣ ለኢኮኖሚ ዓላማ ብቻ ሳይሆን የባህር ኃይል እንገንባ ብንል የት ነው ባህራችን የሚሆነው? ከኬንያ ጋር ብዙ ንግግሮች ስናደርግ ኖረናል። የባህር በር ለማግኘት ያስችላል እየተባለ በባቡር ስለመተሳሰር፣ የጋዝ ማስተላለፊያ ቧንቧ ስለመዘርጋት፣ ስለ መንገድና ስለ ሌላም ብዙ ተባብለናል። ይሁን እንጂ የኔ ባህር የታለ? ያ የህንድ ውቅያኖስ የኔም እኮ ነው፣ ባለቤትነት ይገባኛል፣ ያለበለዚያ ወደ ጦርነት መግባታችን አይቀርም በማለት ኬንያኖችን የበለጠ የሚያስቆጣ ሐሳብ አንስተዋል። አንድ የምድር ቤት ላይ የሚኖር ሰው ፎቅ ላይ የሚኖሩ ሰዎች ከሱቅ ለሚገዙት ዕቃ ሁሉ በኔ ደጅ ነውና የምታልፉት ቀረጥ ክፈሉ እያለ እንደሚያስከፍላቸው ሁሉ ወደብ ያላቸው ሀገራት እንደ ዩጋንዳ ያሉ ወደብ የሌላቸው ሀገራትን እየጠየቁ ነው በማለትም ሙሴቪኒ ወቅሰዋል። የዩጋንዳው ፕሬዝዳንት ንግግር ግን በኬንያውያንና በታንዛኒያውያን ዘንድ ቁጣ ገጥሞታል። ኬንያውያኖቹ በተለይም ዩጋንዳንና መሪዋን መሳደብን ወዲያውኑ ነበር የጀመሩት። የባህር በር ዩጋንዳ ከፈለገች ቪክቶሪያ ሐይቅን ትጠቀም ሲሉም ኬንያኖች በስላቅ ምላሽ ሰጥተዋል። ዩጋንዳ በቪክቶሪያ ሐይቅም ጉዳይ ቢሆን ከኬንያና ታንዛኒያ ጋር ተስማምታ አታውቅም። በሐይቁ በድንበር ይገባኛል ሶስቱ ሀገራት የቆየ ያልተፈታ ቁርሾ አለባቸው። በአሳ ማጥመድና በውሃ አጠቃቀም በሐይቁ ድንበሮቻቸውም ላይ ይጋጩ ኖረዋል። ኬንያውያኑ ህንድ ውቅያኖስን ለዩጋንዳ እናጋራም፣ ቪክቶሪያን ተጠቀሙ ቢሉም በሐይቁም ላይ ቢሆን ግጭት እንደሚጠብቃቸው የሚታወቅ ጉዳይ ነው። ዩዌሪ ሙሴቪኒ የሀገራቸውን አንዱን መሰረታዊ ቁልፍ ችግር ማንሳታቸው የኢትዮጵያንና የጎረቤቶቿን ጉዳይ በቀጥታ ያስታወሰ ነበር። እንደ ዩጋንዳና ኢትዮጵያ ያሉ ሀገራት የባህር በር አልባ ሆኖ መኖር እየከበዳቸው መምጣቱን የሙሴቪኒ ንግግር ያመለክታል። ለዚህ ዓለም አቀፉ ማህበረሰብ ምን መፍትሄ ይሰጣል የሚለው በጉጉት ይጠበቃል። እስካሁን ግን በሁለቱም ላይ የባህር በር ጠየቃችሁ ብለው ጎረቤት ሀገራት ሲያኮርፉና በጠላትነት ሲነሱ ነው የታየው። የዩጋንዳው መሪ ጦርነት ይነሳል ሲሉ ግን የቀልዳቸውን ነው ብሎ መውሰድ ተገቢነት ያለው አይመስልም። ሰውየው በጦር ወደ ስልጣን ወጥተው በጦር ስልጣናቸውን ያሰነበቱ የጦር ሰው ናቸው። ስለዚህ ከቀኝ ከወጣች ጀምሮ ጦርነት አይታ የማታውቀዋ ኬንያ ሙሴቪኒን ንቃ መተውም ሆነ መዳፈር አትችልም ነው የሚባለው። ይሁን እንጂ የዩጋንዳው ይህ የሙሴቪኒ ኃይለኝነት ለዩጋንዳም ቢሆን መሰረታዊ ችግር ምንጭ ነው። ዩጋንዳ ልክ እንደ ሌሎች የአፍሪካ ሀገራት ሁሉ በዲሞክራሲ ገና አልዳበረችም። ከአውሮፓውያኑ 1986 ጀምሮ ላለፉት 39 ዓመታት ሀገሪቱን የሚመሩት ዩዌሪ ሙሴቪኒ ናቸው። ዘንድሮ በ81 ዓመታቸውም ምርጫ ውድድር ውስጥ ገብተው ቅስቀሳ እያደረጉ ነው። ሰውየው ከተማሪነት ዘመናቸው አንስቶ በአመጽና በአብዮት አልፈው ነው ወደ ስልጣን የመጡት። ዩጋንዳ ብቻ አይደለችም የወደብ አገልግሎት ኢትዮጵያንም በእጅጉ ያስመረረ ችግር ነው። ላብነትም የባህር በር የሌላቸው ሀገራት የትራንስፖርት ወጪያቸው ከ50 እስከ 262 በመቶ ስለሚጨምር የባህር በር ካላቸው ሀገራት ጋር ሲነጻጸር እድገታቸው በ20 ከመቶ የቀነሰ ነው ይባላል። የኢትዮጵያ የወጪ ንግድ ላብነትም ከሀገሪቱ ዓመታዊ
የ127 ቢሊዮን ዶላር ጥቅል ምርት ወይም ጂዲፒ ጋር ሲነጻጸር የ24 በመቶ ድርሻ አለው። የአፍሪካ ቀንድ ቀዳሚዋ ትልቅ ኢኮኖሚ ያላት ኢትዮጵያ ከኬንያ 113 ቢሊዮን ዶላር ጂዲፒ የሚበልጥ ጥቅል ምርት አላት። ይሁን እንጂ ለወጪና ገቢ ንግድ የምታወጣው የ16 በመቶ የትራንስፖርት ወጪ ኢኮኖሚዋን በእጅጉ የሚፈታተን ነው። ኬንያ የባህር በርና ወደብ ያላት መሆኑ ከኢትዮጵያ በተሻለ ዓለም አቀፍ ተወዳዳሪነት አላት። የባህር በር የሌላቸው ወደብ አልባ ሀገራት ከዓለም ጋር የሚያደርጉት የንግድ እንቅስቃሴ እጅግ የተዳከመ ነው። በዚህ ረገድ የተደረጉ ጥናቶች እንደሚጠቁሙት እነዚህ ሀገራት የውጭ ቀጥታ ኢንቨስትመንት ፍሰታቸውም የባህር በር ካላቸው ጋር ሲወዳደር የተዳከመ መሆኑ ተረጋግጧል። የተባበሩት መንግስታት ጥናት እንደጠቆመው የባህር በር የሌላቸው ሀገራት ከ20 እስከ 30 በመቶ የቀነሰ የኢኮኖሚ እድገት ነው ያላቸው። በዚህም የተነሳ ስራ አጥነትና ድህነት ያጎሳቆላቸው ሆነው ለመኖር እንደሚገደዱ ተረጋግጧል። ኢትዮጵያ ለዚህ ቀዳሚዋ ምሳሌ ናት። ሀገሪቱ ለወደብ አገልግሎት የምትገፈግፈው ለድህነት ቅነሳና ለመሰረተ ልማት ግንባታ ስራዎች ቢውል ኖሮ ብዙ ህዝቧን ከችግርና ችጋር ማላቀቅ እንደሚችል ይነገራል። ኢትዮጵያ በፈረንጆቹ 2000 የመጀመሪያዎቹ ዓመታት ለወደብና ትራንዚት አገልግሎት በቀን $500,000 ታወጣ ነበር ይባላል። በ2013 ግን ይህ አሃዝ በቀን ወደ $2 ሚሊዮን ማደጉ ይነገራል። የኢትዮጵያ የወደብና ትራንዚት አገልግሎት ወጪ መናር በዛም ተረጋግቶ መቆም አልቻለም። በቅርብ ዓመታት ኢትዮጵያ ለወደብና ትራንዚት በቀን $5 ሚሊዮን እንደምትከፍል ተረጋግጧል። በአፍሪካ ቀንድ ቀጣና ካሉ ሀገራት ኢትዮጵያ በብዙ መለኪያዎች ትልቅና ጠንካራ የምትባል ሀገር ናት። የአፍሪካ ቀንድ ደግሞ ሁሌም ከግጭትና መረጋጋት ተላቆ የማያውቅ ከሩቅና ከቅርብ የመጡ ኃይሎች እንዳሻቸው የሚፈነጩበት ሰክኖ የማያውቅ አካባቢ ነው። ኢትዮጵያ የራሷ የባህር በር ቢኖራት ለወደብና ትራንዚት አገልግሎት የምትገፈግፈውን ወጪ ቀንሳ በፖለቲካና ኢኮኖሚ ለመጠናከር ለማዋል ብትችል ከራሷ አልፋ ለቀጠናው መረጋጋት ከፍተኛ አስተዋጽኦ ታደርጋለች የሚለውን ግምት ዓለም አቀፉ ማህበረሰብ ጭምር ሲጋራው ይታያል። የተባበሩት መንግስታት የንግድና ልማት ድርጅት ጥናት እንደሚጠቁመው የአንድ ሀገር የወደብና ትራንዚት እንቅስቃሴ 10 በመቶ መሻሻል በራሱ በዛ ሀገር ላይ ከ2 እስከ 3 በመቶ የሀገራዊ ጥቅል እድገት ጭማሪን ያመጣል። በባህር ከዓለም ጋር ከተሳሰሩት ሀገራት ይልቅ ከባህር ወይም ከወደብ የራቁ ሀገራት ከ20 እስከ 30 በመቶ ኢኮኖሚያዊ እድገት ማሽቆልቆል ይገጥማቸዋል። አንድ ሀገር ከባህር የበለጠ በራቀ ቁጥር የኢኮኖሚ እድገቱም በዚያው ልክ ያሽቆለቁላል እንደማለት ነው። በ2024 የኢትዮጵያን የባህር በር ማጣት ያመጣውን የእድገት ማሽቆልቆል የተመለከተ ሪፖርት ያወጣው ዓለም አቀፉ የገንዘብ ድርጅት በበኩሉ ሀገሪቱ በዚህ ዓመት ያስመዘገበችው ጥቅል ኢኮኖሚያዊ ገቢ እድገት በ43 ከመቶ የቀነሰ ነው ይላል። ኢትዮጵያ የባህር በር ቢኖራት በጊዜው በ43 ከመቶ ጭማሪ ያለው እድገት ይኖራት ነበር እንደማለት ነው። ጅቡቲ ለወደብና ትራንዚት አገልግሎት ኢትዮጵያን የምታስከፍላት ክፍያ በዓለም ደረጃም ቢሆን እጅግ ውድ የሚባል መሆኑን ድርጅቱ ገልጾታል። ለኮንቴነር ማከማቻ፣ ለጭነትና ማውረድ የሚወጣው ወጪም የማይቀመስ ነው ይባላል። በሌላ በኩል ኢትዮጵያ የባህር በር የሌላት በመሆኑ ለትራንስፖርትና ማጓጓዣም ከፍተኛ ወጪ እንዳለባት IMF ይናገራል። ለምሳሌ ከአዲስ አበባ ጅቡቲ የሚደረገው የጉዞ ምልልስ የጭነት ዋጋ የሸቀጦችን ዋጋ 16 በመቶ ይፈጃል። የባህር በር የሌላቸው እንደ ኢትዮጵያ ያሉ ሀገራት የወጪና ገቢ ንግዳቸው ከወደብ በመራቃቸው የተነሳ ክፉኛ ይጎዳል። የወጪና ገቢ ንግዳቸው ብዝሃ ሸቀጥ የማይታይበትና በጥቂት ምርቶች ላይ ብቻም የተወሰነ ለመሆን ይገደዳል። ለወደብ መጓጓዣ ከቀረቡና ወደ ቀረቡ ቦታዎች ካልሆነ በስተቀር ሸቀጦችን ለመላክና ለማስገባትም ይቸገራሉ። ወደብ የሌላቸው ሀገራት ካላቸው ይልቅ የሚሸጡትና የሚገዙት ሸቀጥ አይነት በ50 በመቶ የቀነሰ ነውም ይባላል። ጅቡቲ ለኢትዮጵያ የወጪና ገቢ ንግድ ለረጅም ዓመታት የተመቸች ሀገር ሆና ኖራለች። በክፉ ቀን ከኤርትራ ጋር ግጭት ሲፈጠር ለኢትዮጵያ ማክሮፊያ በመሆንም ጠቅማለች። ይሁን እንጂ በጊዜ ሂደት ከኢትዮጵያ የምታገኘው ዶላር ያጠገባት ይመስላል።
በየጊዜው አዳዲስ ሕግና አሰራር በማውጣት የወደብ አገልግሎቱ ላይ ዋጋ መጨመርን ስራው አድርገዋለች። የጅቡቲ ወደብ ጠባብና ዕቃ ለማከማቸትም የማይመች መሆኑ ይነገራል። የዋጋው ነገርም ከሌሎች የጎረቤት ሀገራት ወደብ ጋር ሲነጻጸር እጅግ ውድ ነው ይባላል። ጅቡቲ ኢትዮጵያ ምርጫ እንደሌላት በማወቋ የወደብ አገልግሎቷን በፈለገችው መንገድና በፈለገችው ዋጋ ማስኬድን ምርጫው አድርጋለች። ላብነትም አምና በጅቡቲ ወደብ አንድ ዕቃ የሚቆይበትን የጊዜ ገደብ ከ45 ቀን ወደ 8 ቀን አሳጥረዋለች። ኢትዮጵያ በቅርብ ጊዜ በጅቡቲ ወደብ በኩል የምታስገባውን ሸቀጥ ከ95 በመቶ ወደ 86 በመቶ እንዲቀንስ አድርጋም ነበር። በሌላኛው የጅቡቲ ወደብ ታጁራ 9.6 በመቶ ሸቀጥ በማስገባት በሶማሊላንድ በርበራ 5 በመቶ፣ በኬንያ ደግሞ 0.02 በመቶ ሸቀጥ በማስገባት የወደብ አማራጮችን ለማስፋት ሞክራም ነበር። ይህ ሙከራ ራሱ ለኢትዮጵያ ትልቅ የገንዘብ ትርፍ አስገኝቶላትም ነበር። ከዚህም በመነሳት ኢትዮጵያ የራሷ ወደብ ቢኖራት ከብዙ ወጪ ልትድን እንደምትችል መገመት ይቻላል። ኢትዮጵያ ለወደብ አገልግሎት ብቻ በዓመት 1.1 ቢሊዮን ዶላር ለጅቡቲ ትከፍላለች። ኢትዮጵያውያን ጅቡቲ ገብተው ሲወጡ ግን በአጠቃላይ ለጅቡቲ ወደብ ነክ አገልግሎት የሚከፍሉት ከፍተኛ መሆኑ ይነገራል። ለዚህ ነው ለወደብና ትራንዚት አገልግሎት ጅቡቲ በዓመት ከኢትዮጵያ ከ2 ቢሊዮን ዶላር በላይ ታገኛለች የሚባለው። የጅቡቲ አገልግሎት ዘርፍ ላብነትም በዓመት 3.5 ቢሊዮን ዶላር ገቢ የሚያመነጭ ሲሆን ለጅቡቲ ጥቅል ዓመታዊ ምርት 80 በመቶ መሆኑም ይነገራል። ከዚህ ውስጥ ደግሞ 85 በመቶ ያላነሰው ከኢትዮጵያ የሚገኝ መሆኑ ተረጋግጧል። ጅቡቲ እንደ አሜሪካ፣ ቻይና፣ ፈረንሳይ፣ እንግሊዝ፣ ጣሊያን፣ ጃፓን ላሉ ሀገራትና ለሌሎችም የጦር ካምፕ በማከራየት የምታገኘው ገቢ ተደማምሮ ከ300 እስከ 500 ሚሊዮን ዶላር በዓመት አያልፍም ነው የሚባለው። አበቃን።